እስኪ ነው እንግዲህ ገባ ገባ በሉት ውስጥ ያለባችሁ። እኔና ወንድሜ እንግዲህ ባቄላው ሳይደርስ እየሰራረቅን ነው ማለት ነው። ድሮ ጥንቅሽ ምናምን ነበረ የሚሰረቀው እና ወግ ደርሶን ደግሞ አልሐምዱሊላህ በሀገራችን ላይ ከእናት ጓዳ ቆጣጥሮ ወደ ቤት መምጣት እንደምታዩት ይሄን የሚያማምር ነገር ለቅመናል ማለት ነው። እዚህ ጋር እንደምታዩት እናቴ ወንድሜ ቢላል አሉ። እስኪ አብራችሁኝ ቆዩ። የገጠሩን ውበት በደንብ ነው የማስቀኛችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል። ከብዙ መጠፋፋት በኋላ ወደ እናት ቤት ማለት ነው ወደ ቤተሰቦች መሄድ አስቤያለሁ ዛሬ። ስለዚህ የሚገርማችሁ አሁን ትራንስፖርት ምናምን ሊወጣ አካባቢ ነው የቀረብኩት እና የነዶች እንግዲህ የመስከረሙን የጥቅምቱን ድባብ አሳያችኋለሁ በደንብ የኛ ሀገራችን እንዴት እንደሚያምር ትውልድ ሀገሬን ትውልድ ሰፈሬን ያለውትን ነገሮች ምናምን እንግዲህ ቤትም ውስጥ ነፃነት ከሰጣቸው ያው እኛ ሀገር ላይ ካሜራ መቅረጽ ትንሽ ያሳቅቃቸዋል። ነፃነት ከሰጣቸው ግን ቤትም ልቀርጽ እችላለሁኝ። እስኪ እና ያለን አብረን እንጓዝ በቃ ወደ ቤተሰብ ቤት ማለት ነው። ባጃጅ ላይ ምናምን ሰው ጋር ስለሚሆን ቪዲዮ አልቀርጽላችሁም፣ ግን እዛ ያለውን ነገር ሀገሩን፣ ውበቱን፣ ድባቡን ሁሉንም ማሳያችኋለሁ። እየናፈቃችሁ እንግዲህ ኢንሻአላህ እናንተም አላማችሁን ህልማችሁን አሳክቶ ለሀገራችሁ ያብቃችሁ። ሀገር በነገራችን ላይ ደስ ይላል። ደስ የሚል ነገር አለው። ሞቱን፣ ሰርጉን፣ ሀዘኑን፣ ደስታውን፣ መከፋቱን ሁሉንም ከቤተሰብ ጋር ከሰው ጋር መካፈል በጣም ደስ የሚል ነገር ነውና ያው ስደት የለመደ ሰው ያው ቀልባችን መሰቀሉ አይቀርም። ቢሆንም ግን ሀገር ላይ መኖር ብዙ ደስ የሚል ነገር አለው። ምክንያቱም ከዛ አንዱ ደግሞ ቤተሰቦቻችሁን በቅርብ ማየት፣ በቅርብ ሀዘናቸውን ደስታቸውን መካፈል፣ የራሳችሁ የምትሉትን ህይወት መኖር ከአኗኗሪነት ወጥታችሁ የራሳችሁን ህይወት መኖር ነውና ደስ የሚል ነገር አለው። እስኪ እንግዲህ የሀገራችንን ውበት ደግሞ አሳያችኋለሁ። የገበሬን ጓዳ አሳያችኋለሁ። ምድራቸው ምን እንደሚይዝ ሀገራችን እንዴት እንደሆነ ሁሉ ነገር በእጃችን ላይ ነው። ሀገራችን በቃ ደስ የሚል ነገር አለው። ትንሽ ያው ብር ነው የኛ ሀገር ሰው የሚያጣው። ከዛ ውጭ ግን ሁሉ ነገር በጓሮ ነውና ያው ግን ወጣቱ ሀገራችንን ይሄንን ብዙ ወዝ ያለውን ብዙ ነገር ያለውን ሀገራችንን ንቆ እንሰደድ ሆኗል። እኛም ጭምር አንማርም እና ሀገራችን ላይ ያለውን ገቢ ማነሱን እያየን ብዙ ጥሩ ነገሮችን ትተን እንሰደድ ነው። ሄደንም ስንመጣ ተረጋግተን መኖር አንፈልግም ሀገራችን ላይ እና ለማንኛውም ዛሬ ብዙ ወሬ ያላብዛባችሁ እንግዲህ ትውልድ ሀገሬን አሳያችኋለሁ። የጥቅምቱን የመስከረሙን ውበት አሳያችኋለሁ። አብራችሁን ቆዩ። ሀያ ማሻአላህ በሉ እስኪ ወላሂ ሀገራችን እንዴት እንደሚያምር እስኪ ሀገራችሁ ይናፈቃችሁ። ይሄ የት ነው ታስታውሳላችሁ? አያችሁት እንዴት እንዳሸበረቀ። እንግዲህ ትዝታ ያለባችሁ በዛው ማሻአላ። እንግዲህ ሀገራችንን ውበት ላሳያችሁ። አሁን ጥቅምት ነው፣ ጥቅምት መስከረም ነው ያው ጥቅምትም እየመጣ ነው። እንግዲህ ቡናው እንደምታዩት ያምራል። ማሻአላህ የገበሬን ውበት። እዚህ ጋር ገብስ አለ የሚያምር ይሄው ጤፉን ብትሉ። እዚህ ጋር ደግሞ ባቄላ ነው። ኧረ ሚጣ ዝም በይ። እዚህ ጋር ደግሞ በርበሬው ማሻአላህ ተባረክ። የሌለ የለም በአይነት ነው ገበሬ የሚያመርተው። እንግዲህ እኔ የጠፋሁት ያው ገጠር ገብቼ ነው ማለት ነው። ይሄንን እኔ ነኝ የተከልኩት ያለማሁት ብላችሁ ታምኑኛላችሁ? ማንም አያምነኝ። ኧረ ዝም በይ ሚጣ ዝም በይ። እንግዲህ ሚጣም ለመለፍለፍ ደርሳለች። በርበሬውን ላሳያችሁ እንዴት እንደሚያምር። ይሄው ያው ወፉ እየነካከሰው ነው ግን ሲያምር ማሻአላህ ተባረከ ረህማን። ማሻአላህ ማሻአላህ። ይሄን ፍሬን ውበት እዩ ባላ ወላሂ አያያዙ ራሱ ማሻአላህ እንደምታዩት። አዳ ሚጣ ጀመረኝ ወይ እንግዲህ ሚጣ እንዴት ናቸው እያለች ነው ከጀርባ። እንግዲህ እዚህ ውበት ውስጥ ሳምጬ ነው የቀረሁት የጠፋሁት ዩቲዩብ ላይ ማለት ነው። ያው እንግዲህ ልጅ አሳዳጊ ስትሆኑ ሁሉ አያምርም። በአላህ የሚያስኪውት አያምርም። ማሻአላህ እንደምታዩት ነው። ማሻአላህ بالعافيه በሉ በሰላም በአፍያ ተበልቶ የሚያልቅ ያርገው በሉ። ማሻአላህ በሉ። እስኪ እዩት የሀገራችንን ውበት ወላሂ። ይሄ እንግዲህ የገበሬ እጅ ነው አስቡት ወላሂ ማሻአላህ። እዚህ አያችሁት ማሻአላህ እንደምታዩት ነው። እንግዲህ ይሄ ማን ይመስላችኋል? ቢላል ነው። አያቷ አለች። ከዛ ደግሞ አንድ ጎረምሳ አብሮ አለ እና ይሄን ይመስላል ማሻአላህ የገጠር ውበት በጣም ደስ ይላል። እንግዲህ ልብሳችንን እዚህ ጋር አጣጥበናል እና ያው ዛሬ ዘንድሮ እንግዲህ ማሽላና ጥንቅሽ የለም።
በቀሎም የለም እናዝናለን። ግን ያው በጥሩ ተተክቷል በገብሱ። ያው በቀሎም አለ የክረምት በቀሎ እንደምታዩት በብዙ ነገር ተተክቷል። በአይነት በጤፍ በገብስ በባቄላ በብዙ ነገር ተተክቷል እንደምታዩት። ይሄን ይመስላል የሀገራችን ውበት። እንግዲህ ሀገራችሁ ይናፈቃችሁ ካላችሁ የኛ ሀገር ይሄን ይመስላል። በጣም ነው የሚያምረው። እንግዲህ የገጠር ሀያት ይሄ ነው። ሁሉም ከደጅ ነው። ጎመኑ እንደምታዩት ቆይ ባቄላውም ውስጥ አሳያችኋለሁ። የጎመኑን ማማር በደንብ ነው የማሳያችሁ። እንግዲህ ፍሬው መሸከም አቅቶት ማሻአላ ገብሱ እንደዚህ መተኛት ጀምሯል ማለት ነው። ያው ትንሽ መሰባበሩ ባይወደድም ግን የፍሬው ነው የምርቱ ነውና ደስ ይላል። ማሻአላህ ተባረከ ረህማን። እኛ ነገር ጫት አያችሁ ደግሞ ጫት መጥቶ አዝመራው ግን ደስ አይልም። ማሻአላህ ማሻአላህ ተባረከላህ። በጣም ነው ደስ የሚለው ያለው ነገር። እንግዲህ ጫካ ነው የሚመስለው እንደምታዩት፣ ግን እንደዛ አይደለም። ውስጥ ግን ይሄ ጫቱ ዛፉ ምኑ ፍንፍን ያደርገዋል፣ ግን ደስ ይላል። ማሻአላህ እንግዲህ ጫት እኛ ሀገር እንደምታዩት በየቦታው ጫት ነው። እዚህ መሀል ሆኖ አትቃሙ ማለት እንግዲህ ከብዳል ብታው ለቤተሰብ። ባቄላው ገና ነው እንደምታዩት። ያው እኛ ይዘናል አንዳንድ ሰረቃ፣ ግን ገና ነው። እንግዲህ እነዚህ ጎረምሶች ጋር እንዲህ እየበላን ነው። እኛ ሳይደርስ ውስጡን እየሄድንበት ነው። እንግዲህ ዘንድሮ የሚገርመው ብርቱካን ሁላ ደርቋል። እንደዚህ ዘይቱን ሁላ እንደዚህ ተቆራርጧል። ጣለሽ ምናምን እያሉ እንዳልነበር አድርገውታል። ድሮ ግን በቃ ያልነበረ ነገር የለም። እንደምታዩት ይሄ ወይባ ዛፍ ነው። ሁሉም አለ፣ የሌለ የለም ሀገራችን። ሸንኮራ ምናምን ይሄ አካባቢ በሙሉ ነበረ፣ ግን አሁን አጥፍተውታል። ምንም ማድረግ አይቻልም። እናዝናለን። እንግዲህ እኛ ሳይደርስ በላ አድርገን ጥንቅሽ ምናምን ነበር እስከዛሬ ድሮ የምንሰርቀው ልጅ እያለን ገና ሳይደርስ በቅንቦው። አሁን ደግሞ ባቄላ ሳይደርስ አያያዙ ግን ማሻአላ ዘንድሮ በቃ ያው ማሽላ ባይኖርም አምላሹ በጣም ደስ ይላል። ማሻአላ እንግዲህ ፍሬውን ምን በላይ አድርገን በሰው ቁመት ልክ ነው የሚገርማችሁ። እንደምታዩት ጎመኑ ሲያማምር፣ እኔ ጎመን አፍቃሪ ነኝ። እንግዲህ ይዤ ልሄድ ነው ወደ ሀገሬ። እንግዲህ እነሱም ያውቃሉ፣ ይልኩልኛል ሁሌ። ግን በጣም ነው የሚያማምረው። በየቦታው ጎመን አለ ውስጥ ለውስጥ። እዩት። አሁን ይሄንን ገበያ ጣል አድርገውበት 20 ብር ነው የሚሸጡት። አስቡት ብቻ ገበሬ ቤት ሁሉም አለ ማሻአላ። አላህ ለኸይር ነው ምንም ነገር የሚያደርገው። ዘንድሮ ማይሽላን አስቀርቶ በተሻለ ነገር ነው በአይነት እንዲያዘምሩ ነው ያደረጋቸውና ማሻአላ ወላሂ በጣም ደስ ይላል። ከብቶች ምናምን ወደዛ ነው የሚታሰሩት ጥግ ላይ። እዩት ይሄን ጎመን እንዴት እንደሚያማምር አይቹት። አንዱ ላይ ያውም ተቆርጦ አሁን ተክቶ ነው ያው ካንዱ ማሻአላ ተባረከ። እንግዲህ ይሄን ተሸካክመን ወደ ሀገራችን ነው። አንዱ ምን ያክል እንደሚያዛፍፍ እዩልኝ። ወላሂ ይሄ ለአንድ ቀን በቂ ነው። አስቡ ምን ያክል ወፍራም እንደሆነ ላሳያችሁ። ይሄው ወላሂ ማሻአላ ተባረከ ረህማን ሀገራችን ኒዕማ። በቃ አስቡት እንግዲህ ከአንድ ጎመን እንጃ። አሁን ገበያ ላይ የሚመጡት በአብዛኛው ቀጫጭን የሆኑ ቅጭጭ አሉ ምናምን ተቃርመው ነው ምን ካለው እጃቸው ራሱ ማሻአላ ሀገራችን ለምለም ነው፣ ተሰጥቶታል ብዙ ነገር ማሻአላ በሉ።
ምን አለ ቀረብ ብለን እንኳን እያልን ነው። ማሻአላ በሶ ብለው ያው ጉልበት ያጥራቸዋል እንጂ አረሙ ምኑ እንዳለ ሆኖ ደስ ይላል። ድንብላሉ እንደምታዩት የኛ ሀገር ድንብላል ግን እና የውጭ እኮ ይለያያል። እንደምታዩት ግን እያፈራ ነው ማሻአላ። ማለት የሆነ ቅጠሉ ጠባብ ይላል። ያ ማዳበሪያ ይሁን ባላውቅም ያ ደግሞ ሰፋፊ ነው። እንደምታዩት ድንብላሉ በሶ ብለው ማሻአላ። ሽንኩርቱ ነጭ ሽንኩርት እንዳቅም ሁሉም። ይሄ ደግሞ አብሽ ጫካ ነው የሚመስለው ግን ያው አረሙ ምንም አልተረምም። ጉልበት አያደርስም። ጤፉ አረም ይላል፣ ገብሱ አረም ይላል፣ ባቄላው አረም ይላል። ያ አላህ እንደው የገበሬ ህይወት ከባድ ነው። ቡናው ራስ እንደምታዩት ማሻአላ። ዘንድሮ ሁሉም ነገር አይገርም ነው። በቃ ፍሬው አያያዙ ነው ማሻአላ ተባረከላ። በቃ ዝም ብልብል ብሏል እንደምታዩት። በአቅሙ በቃ በጣም ይዟል እና አላህ ኸይር ነው ምንም ነገር የሚሆነው። ዘንድሮ አላህ ሊከሳቸው ነው መሰለኝ ማሻአላ። ወላሂ እንደምታዩት እሺ ማማሽ ማሻአላ። ቃሪያ እንደምታዩት ማለት ቃሪያ ነው የለቀምነው ልንበላ። ይሄ ደግሞ ሚጥሚጣ ነው እንግዲህ ሚጥሚጣ እናስፈጫለን ማለት ነው ከጓሯችን። ከዛ ፋሶሊያ እቺን ቆጣጥረን እንግዲህ ይዘን ስንቃችንን ወደ ሀገራችን ልንመለስ ነው። ፋሶሊያ እንግዲህ የናፈቃችሁ ኢዳምም ሆነ ሮዝም ሆነ እንግዲህ ናፍቆታችንን እንወጣበታለን ማለት ነው። እንደምታዩት ማሻአላ ከእናት ጓዳ ቆጣጥረን ወደ ቤታችን ልንሄድ ነው ማለት ነው። እንደምታዩት ማሻአላ የምንቀቅለው ፋሶሊያ ያው እሸት ደስ ይላል። እኔ ምን ይዘልን ልንሄድ ነው ማለት ነው ወደ ቤታችን። እዚህም ጋር ደግሞ ትንሽ ተለቅሞልናል ግን አልደረሰም። ብዙ ትንሽ ቀረዋል። ያው ለሸት ሲጨምርልን ወንድምየው እንግዲህ ከየአይነቱ ዘራርፈን ልንሄድ ነው ማለት ነው። ይህን ይመስላል በመቅሪብ። የት ያለን ይመስላችኋል? ዘንድሮ በየቦታው ማሽላ የለም ማሻአላ። እዛ ሀገር ደግሞ ማሽላ አለ እና ማሻአላ። ይሄ ደግሞ የነ መሐመድ ሀገር ነው ማለት ነው። እና ይሄ እንግዲህ እነሱ ጋር ማሽላ አለ ማሻአላ። ያው እንደ እስከዛሬው ባይሆንም ማሽላ አለ ይሻላል። እኛ ጋር ጭራሽም የለም እና ማሻአላ በሉ። የነሱም ሀገር ይሄን ይመስላል።